ሰላም ውድ የዩቲዩብ ቤተሰቦች እንኳን ወደ ቪዲዮ በሰላም መጣችሁ። በዛሬው ጉብኝታችን የምንገኘው ሲግናል አካባቢ ሲሆን የሚገርም አፓርትመንት ነው ማሳያችሁ። ይሄ ቤት እንደምታዩት በጣም የሚያምር ነው። ይሄንን ትንሽ ቆይቼ ነው ማሳያችሁ። እዚህ ፍሎር ላይ ሁለት ቤቶች አሉ። በአንድ ፍሎር ሁለት ቤት ነው ያለው ይሄ አፓርትመንት እና ጂም፣ ሳውና፣ የተለያዩ መገልገያ ክፍሎች አሉ እና ደግሞ ከላይ ደግሞ ስንወጣ በጣም ሰፊ የሆነ ለነዋሪም የሆነ አንድ ደግሞ ማሳያችሁ ቤት አለ። ከሱ ጋርም ደግሞ አንድ ላይ የመጣ ቴራስ ቦታ አለ። እሱን አሳያችኋለሁ። በጣም የሚያምር የምትወዱት አይነት አፓርትመንት ነው። እንግዲህ ይሄንን ትንሽ ላቆይባችሁና ወደዛ ሄደን ጉብኝታችንን እንቀጥላለን። ይሄ እንደምታዩት ሎቢው ነው። በዚህ በኩል ደረጃውን የምናገኝ ሲሆን እዚህ ጋር ደግሞ ሊፍቱ አለ። ሊፍቱ 10 ሰው መጫን የሚችል በጣም ሰፊ የሆነ ሊፍት ነው። በዚህ በኩል ደግሞ የዋየሮቹን ቦታ እናገኛለን ማለት ነው። አሁን ማሳያችሁ ቤት ይሄኛው ቤት ነው። ይህ ቤት ቀለል ያለና የሚያምር ነው። ተወዱታላችሁ። 179 ካሬ የሚሸፍን ሲሆን እንግዲህ ወደ ውስጥ እንግባና ያሉትን ላሳያችሁ። እንደገባን የምናገኘው ይሄንን ሰፊ የሆነ ሊቪንግ ሩም ይሆናል። እንደምታዩት በጣም ሰፊ የሆነ ነው። ምቹ የሆነ ቀለል ያለ ነው። በዚህ በኩል የቲቪ ስታንድ ኤሪያ ቦታ ማድረግ የምትችሉ ሲሆን እዚህ ጋር ደግሞ የመቀመጫ ቦታ ማድረግ ትችላላችሁ። እዚህ ጋር ደግሞ ባልከኒ ያለው ቀለል ያለ ባልከኒ ነው። ከውጭ ደግሞ እንደምታዩት በጣም የሚያምር ቪው አለው። ፊት ለፊት ላይ የንግድ ባንክን ረጅሙ ፎቅ ማየት ትችላላችሁ። ሙሉ አዲስ አበባን ከዚህ ማየት ትችላላችሁ ማለት ነው። የሚያምር ቪው አለው። ይሄም የሳሎን ቦታ በጣም በቂ የሚባል ሰፊ የሆነ ቦታ ነው። ወደዚህ ስንመጣ ደግሞ ይሄንን የዳይኒንግ ስፔስ ኤሪያ ቦታ ነው የምናገኘው። በጣም ቀለል ያለና እሱም ምቹ የሆነ ቦታ ነው። ወደዚህ ስንቀጥል ይሄንን አይላንድ እናገኛለን። እዚህ ጋር ወንበር አድርጋችሁ መጠቀም ትችላላችሁ። ወደዚህ ስንመጣ ደግሞ ይሄንን ኦፕን ኪችን እናገኛለን ማለት ነው። እንደምታዩት የእቃ ማስቀመጫ ቦታ በደንብ አለው። ከታችም ከላይም እዚህ ጋር የስቶቭ ኤሪያ ቦታ፣ እዚህ ጋር የእቃ ማጠቢያ ቦታ፣ በዚህ በኩል ደግሞ አሪፍ የተፈጥሮ ብርሃንና የሚገርም ቪው አለው ማለት ነው። እንግዲህ ይሄኛው ቤት ደግሞ ባለ ሁለት መኝታ ሲሆን ሁለቱ መኝታ በዛ በኩል ነው። አንድ ግን የሜድስ ሩም የሚባል እንደ ሶስተኛ መኝታ መጠቀም የምትችሉት በዚህ በኩል ታገኛላችሁ። ወደዚህ ስንቀጥል ደግሞ እቺኛዋ ላውንደሪ ኤሪያ ቦታ ትሆናለች ማለት ነው። ቀለል ያለችና የምታምር ቦታ ናት። እዚህ ጋር የዋናው መኖሪያ ክፍል፣ የመታጠቢያ ክፍል ታገኛላችሁ። የእጅ መታጠቢያ ቦታ፣ ሙሉ ነገር የተሟላለት ነው ማለት ነው። ሜድስ ሩም ያልኳችሁ ላሳያችሁና ደግሞ ወደ ዋናው ማስተር ቤድሩም እንሄዳለን። ሜድስ ሩሙ እንደገባን እንግዲህ መጀመሪያ የምናገኘው ክፍል ይሄንን የተሟላ የመታጠቢያ ክፍል ነው። ቀለል ያለ ነው እንደ ሜድስ ሩም እንደመሆኑ መጠን። በዚህ በኩል ደግሞ ስንመጣ ይህንን ሰፋ ያለ የመኝታ ክፍል እናገኛለን ማለት ነው። ከፈለጋችሁ እናንተ ሌላ ነገር መጠቀም ትችላላችሁ። እንደ ሶስተኛ መኝታ ክፍል መጠቀም ትችላላችሁ። ተደራራቢ አልጋ ማድረጋችሁ የልጆች ክፍል ማድረግ ትችላላችሁ ማለት ነው። የተፈጥሮ ብርሃን ደግሞ እንደምታዩት ከዛ በኩል ይገባልናል ማለት ነው። እሺ አሁን ደግሞ በዚህ በኩል እንዳለ ያሉትን ጨርሰናል። ወደ ተቃራኒ በኩል እንሂድና ደግሞ በዚህ ሆልዌይ ላይ እንደምታዩት ለመረማመድ ሰፊ የሆነ ቦታ ነው። እዚህ ጋር አንድ ክፍል አለ። ፊት ለፊት ደግሞ የምታዩት ዋናው ማስተር ቤድሩም ነው። ይህንን ክፍል ስንመለከት ይሄም በቂ የሚባል ነው። ለልጆች ተስማሚ ነው። ለእንግዳ በጣም አሪፍ ነው። በዚህ በኩል አሪፍ የተፈጥሮ ብርሃን ይገባል። ከውጭ በኩል ደግሞ የሚያምር ቪው አለ እንደነገርኳችሁ። እዚህ ጋር ደግሞ የምታዩት ይሄን የተሟላ የልብስ መደርደሪያ ሳጥን አለ። ክፍሉም ደግሞ እንደምታዩት በጣም በቂ የሚባል ክፍል ነው። ሰፊም ነው። ከዚህ ደግሞ ከበሩ ጀርባ የራሱ የሆነ የተሟላ የመታጠቢያ ክፍል አለው ማለት ነው። እንደምታዩት ነው። እዚህ ጋር የእጅ መታጠቢያ ቦታ አለ። ቪዲዮ ላይ እንደማሳያችሁ አለ ማለት ነው። እዚህ ጋር በዚህ በኩል ደግሞ የዎኪንግ ሻወር አለ። እዚህ ጋር ቶይሌት አለ። እንግዲህ ይሄን ይመስላል ማለት ነው። አሁን ደግሞ የመጨረሻ የቀረን ክፍል ይሄኛው ሲሆን ዋናው ማስተር ቤድሩም ነው። እሱ እንደምታዩት በጣም ሰፊ የሆነ ክፍል ነው። ስንገባ ደግሞ እንደምታዩት ስፋቱን ማየት ትችላላችሁ። በዚህ በኩል ደግሞ እንደምታዩት ይሄንን ሰፊ የሆነ የልብስ መደርደሪያ ሳጥን እናገኛለን። እንደምታዩትም ደግሞ ውስጡ ደረጃውን የጠበቀ መሆኑን ያሳያል። እንግዲህ ክፍሉ እንደምታዩት ነው። በጣም ሰፊ የሆነ ክፍል ነው። ወደ ስንመጣ ደግሞ ይሄንን መስኮት እናገኛለን። አሪፍ ብርሃን ወደዚህ ክፍል ያስገባልናል። አሪፍ አየርም ወደዚህ ክፍል ያስገባልናል። ከውጭ ደግሞ እንደምታዩት ይሄንን የሚያምር ቪው ያሳየናል ማለት ነው። ወደዚህ ደግሞ ስንመጣ የዚህ ማስተር ቤድሩም የመታጠቢያ ክፍል ነው የምናገኘው። እንደምታዩት እዚህ ጋር የእጅ መታጠቢያ ቦታ አለ። እዚህ ጋር ቶይሌት አለ። ወደዚህ በኩል ደግሞ ወደ ውስጥ ስንገባ ይሄንን ዎኪንግ ሻወር እናገኛለን ማለት ነው። እንደምታዩት ቀለል ያለና የሚያምር ዎኪንግ ሻወር ነው ማለት ነው። እንግዲህ ይህ ቤት ይሄንን ይመስላል ማለት ነው። እንግዲህ ከቤቶቹ በላይ በጣም የሚያስገርመው ነገር ደግሞ ዋጋቸው ነው። ዋጋቸውን መጨረሻ ላይ ነው የምነግራችሁ። እስከዛ ድረስ መቆየታችሁን አትርሱ። አሁን ደግሞ ቅድም አሳያችኋለሁ ወዳልኳችሁ ወደ ባለ 3 መኝታ ክፍሉ ቤት ነው የምንሄደው። እንግዲህ ወደዛ እንሄድ።
ይሄ ቤት እንግዲህ እንዳያችሁት ነው። አሁን ደግሞ ወደ እዚህኛው ቤት ነው የምንሄደው። ያንን እንደወደዳችሁት በጣም እርግጠኛ ነኝ። ይሄ ደግሞ እኔ ፐርሰናሊ የወደድኩት ቤት ስለሆነ በጣም እንደምትወዱት እርግጠኛ ነኝ ማለት ነው። ይሄ ቤት ደግሞ 238 ካሬ ሲሆን ባለ 3 መኝታ የሆነ ነው። የመጀመሪያው መኝታ እዚህ እናገኛለን፣ ግን ዋናውን ሊቪንግ ሩም እና ወደዚህኛው መኝታ ክፍል እንመጣለን ማለት ነው። ቅድም እንዳሳያችሁ እንግዲህ ይሄ ክፍል በጣም ሰፊ የሆነ ክፍል ነው። አሁን ሙሉ ጉብኝቱን ሰራላችኋለሁ ማለት ነው። ይህ ቦታ እንግዲህ እንደምታዩት በጣም ሰፊ የሆነ ቦታ ነው። መጀመሪያ የምናገኘው የዳይኒንግ ስፔስ ኤሪያውን ቦታ ሲሆን ወደዚህ ስንመጣ ደግሞ ይሄንን ሰፊ የሆነ ሳሎን ወይም ሊቪንግ ኤሪያ ቦታ እናገኛለን። እንደምታዩት በጣም ሰፊ ነው። በዚህ በኩል የቲቪ ስታንድ ኤሪያ ቦታ አድርጋችሁ በዚህ በኩል ደግሞ የሶፋውን ቦታ ማድረግ ትችላላችሁ ማለት ነው። በጣም ኦፕን የሆነ ስፔስ ነው እንደምታዩት። እንግዲህ በጣም እንደምትወዱት እርግጠኛ ነኝ። ለምን እንደወደድኩትም ሳሳያችሁ ይገባችኋል። በዚህ በኩል ደግሞ ስንመጣ ይሄንን ሰፊ የሆነ ባልከኒ ነው የምናገኘው። ይህ ባልከኒ ደግሞ ራሱን የቻለ በጣም ሰፊ የሆነ ቦታ ነው። ከውጪ ደግሞ ይሄንን በጣም የሚያምር ቪው ነው የምታዩት። እነዚህ አፓርትመንቶች እንግዲህ እንደነገርኳችሁ በጣም የሚያማምሩ ቪዎች ናቸው ያሉት። ከላይ ደግሞ ቴራስ ላይ ስንወጣ ሙሉ 360ውን ምን እንደሚመስል አሳያችኋለሁ። እዚህ ደግሞ በየክፍሎች ያሉትን ቪዎች እንደዚህ አሳያችኋለሁ ማለት ነው። እንግዲህ ይህ ሳሎን እንደወደዳችሁት እና ሰፊ እንደሆነ አይታችኋል። በዚህ በኩል ደግሞ ስንመጣ ይሄንን የዳይኒንግ ስፔስ ኤሪያ ቦታ እናገኛለን። ከላይ ያሉት የላይቲንግ ሲስተሞች በጣም የሚያምሩ ናቸው። ወደዛ ደግሞ ወደ ክፍሎቹ የሚቀጥል ቦታ ነው ማለት ነው። እዚህ ጋር ስንመጣ ይሄንን አይላንድ እናገኛለን። ኪችናችን አለ፣ ኦፕን ኪችን ነው። እዚህ ጋር ባለ 3 ወይም 4 የባር ወንበሮች አድርገን እንደ ባር ኤሪያ ቦታ ወይም ደግሞ እንደ ብሬክፋስት ኤሪያ ቦታ መጠቀም ትችላላችሁ። ወደዚህ ስንመጣ ደግሞ ይሄንን ሰፊ ቦታ እናገኛለን። ከስር የተለያዩ የእቃ ማስቀመጫ ቦታዎች አሉት። በዚህ በኩል የእቃ ማጠቢያ ቦታ እዚህ ጋር እንደምታዩት ነው። ይሄ ደግሞ የስቶቭ ኤሪያ ቦታ ሲሆን ከላይም ደግሞ እቃ ማስቀመጫ አለ። ከዚህ ራሱ ከኪችናችሁ በጣም የሚያምር ቪው አለ ማለት ነው እዚህ ቤት ውስጥ እና ይህ ኪችን ደግሞ ኦፕን ኪችን ሲሆን ክሎዝድ ኪችን ደግሞ እዚህ ተሰርቶለታል ማለት ነው። ይሄን ክሎዝድ ኪችን ደግሞ ፈርኒሽድ የምታደርጉት ካቢኔት ምናምን የምታሰሩት እናንተ ሲሆን በፈለጋችሁት ዲዛይን እንግዲህ እንደምታዩት በጣም ሰፊ የሆነ ክፍል ነው። እዚህ ጋር ደግሞ ቪው አለው ማለት ነው። እንግዲህ በየቦታው ቪው እያልኩ ነው የምነግራችሁ፣ ሁሉም የሚያምር ቪው ስላለው ማለት ነው። አሁን ደግሞ ከዚህ ክፍል እንውጣና ጉብኝታችንን እንቀጥል። እንግዲህ ይሄ ቦታ ለመረማመድ እንደምታዩት በጣም ሰፊ የሆነ ቦታ ነው። የመግቢያችንን ቦታ በዛ የምናገኝ ሲሆን 2 ክፍሎች በዛ በኩል አሉ። በዚህ በኩል ደግሞ ይሄ የመጀመሪያው የምናገኘው ክፍል የዋናው ሊቪንግ ሩም ወይም ደግሞ የዚህኛው መኝታ ክፍል መታጠቢያ ክፍል ይሆናል ማለት ነው። እንደምታዩት በጣም ሰፊ የሆነ ክፍል ነው። ደረጃውን በጠበቀ ማቴሪያል ነው የተሰራው። ይሄኛው የእጅ መታጠቢያ ቦታ፣ እዚህ ጋር ዎኪንግ ክሎዜት አለ፣ ከጀርባ ቶይሌት አለ ማለት ነው። ላይ ደግሞ እንደምታዩት የቦይለር ቦታ አለ ማለት ነው። ወደ ማስተር ቤድሩም እና ወደ ቀረው መኝታ ክፍል ከመሄድ በፊት ግን ወደዚህ ልምጣና ደግሞ ሁለተኛው መኝታ ክፍል አሳያችኋለሁ። ሁለተኛው መኝታ ክፍል እዚህ ጋር እናገኘዋለን። በጣም ሰፊ የሆነ ክፍል ነው። ለልጆች በጣም ተስማሚ ነው። ለእንግዳ ማረፊያ ማድረግ ትችላላችሁ። ወደ ዋናው ቤት ሳይገባ እዚህ ጋር ብቻውን እንዲያርፍ ማለት ነው። ከፈለጋችሁ ደግሞ ሙሉ መጠቀም ትችላላችሁ። እዚህ ጋር የራሱ የሆነ የመታጠቢያ ክፍል አለው። እንደምታዩት ዎኪንግ ሻወር፣ የእጅ መታጠቢያ ቦታ፣ ቶይሌት የተሟላ ነው ማለት ነው። በዚህ በኩል ደግሞ ስንመጣ የራሱ የሆነ የልብስ መደርደሪያ ሳጥን አለው ማለት ነው። ይህ ክፍል ደግሞ ከባልከኒ ጋር ነው የሚመጣው። ሁሉም ክፍሎች ባልከኒ ያላቸው እና በዚህ በኩል ስንወጣ ደግሞ ይህንን የሚያምር ቪው እናገኛለን ማለት ነው። አሪፍ አየርም ወደ ቤቱ ያስገባልናል። እንግዲህ ይህን ክፍል ደግሞ በዚሁ እንጨርሳለን። ወደ ቀጣዩ ደግሞ ስንሄድ ከበሩ አጠገብ እዚህ ጋር እንደገባን የምናገኘው ይህ የላውንደሪ ሩም ቦታ ይሆናል። ይህንን ክፍል ከፈለጋችሁ ስቶር ማድረግ ትችላላችሁ። ወደ ውስጥ ደግሞ ስንገባ ፊት ለፊት ላይ ይህንን የመታጠቢያ ክፍል እናገኛለን። ቀለል ያለና የሚያምር የመታጠቢያ ክፍል ነው። ይህንን ላውንደሪ አድርጋችሁ ሼርድ የሆነ ኮመን ባዝሩም አለው ማለት ነው። እንግዲህ ክፍሎቹ ሁለቱ ይሄንን ይመስላሉ ማለት ነው። አሁን ደግሞ የቀሩን 2 ክፍሎች ናቸው፣ መኝታ ክፍሎች ናቸው። ዋናው ማስተር ቤድሩም እዛ ጋር ነው የምናገኘው። እሱን ቀስ ብለን እናያለን። በዚህ በኩል ደግሞ ስንሄድ ይህንን ክፍል እናገኛለን። ሁለተኛው መኝታ ክፍል ይሄ ነው። እዚህ ጋር የራሱ የሆነ የልብስ መደርደሪያ ሳጥን አለው። እንደምታዩት ማቴሪያሉ በጣም አሪፍ ነው። ከውስጥ ደግሞ ሰፋፊ የሆነ የእቃ ማስቀመጫ ቦታ አለው። ወደዚህ ስንመጣ ደግሞ ይሄም ክፍል የራሱ የሆነ ባልከኒ አለው ማለት ነው። አሪፍ የተፈጥሮ ብርሃንና ንፋስ በዚህ በኩል እናገኛለን ማለት ነው። ክፍሉም ደግሞ በቂ የሆነ ሰፋ ያለ ክፍል ነው ማለት ነው። አሁን ደግሞ ከዚህ ክፍል እንውጣና ወደ መጨረሻው ክፍል ወደ ማስተር ቤድሩሙ ነው የምንሄደው። የማስተር ቤድሩሙ ደግሞ እንደገባን ይሄንን ሰፊ ክፍል እናያለን ማለት ነው። በጣም ምቹ የሆነ ቦታ ነው። እዚህ ጋር አልጋውን ቦታ እናገኛለን። እዚህ ጋር ስፓት ላይቶች አሉ። ከላይም ያለው የላይቲንግ ሲስተም ያምራል እንደምታዩት ነው። በዚህ በኩል ደግሞ አሪፍ የተፈጥሮ ብርሃን ክፍሉን ያደምቅልናል ማለት ነው። ይሄን ስንከፍተው ደግሞ እንደምታዩት በጣም የሚያምር ቪው ነው ያለው።
ሙሉ አፓርትመንቱ 360 ሙሉ ቪው ነው ያለው። በዚህ በኩልም ደግሞ ተጨማሪ ቪው ማያ ቦታ አለው። ይሄ ደግሞ ለዚህኛው ክፍል እንዳይጨልም የተፈጥሮ ብርሃን ያስገባልናል ማለት ነው። ይህ ክፍል ደግሞ ዎኪንግ ክሎዜት እና ቀጣዩ ደግሞ የመታጠቢያ ክፍል ነው የሚሆነው። ዎኪንግ ክሎዜቱ እንደምታዩት የተሟላ ነው። በቂ የሚባል የእቃ ማስቀመጫ ቦታ አለው። እዚህ ጋር እንደምታዩት የጃኬት መስቀያ ቦታ ምናምን እንደምታዩት ነው። ወደዚህ ስንመጣ ደግሞ የዚህን ክፍል ዋናውን የመታጠቢያ ክፍል እናገኛለን። እዚህ ጋር ባለ ሁለት የሆነ የእጅ መታጠቢያ ቦታ አለ። ከላይ ደግሞ እንደምታዩት መብራቱን መቀየር የምትችሉት መስታወት አለ ማለት ነው። ይሄ ደግሞ ላስቲኩ ሲላጥ ያው እንደሚያምር እርግጠኛ ነኝ። በዚህ በኩል የቶይሌት ቦታ አለ። ወደዚህ ስንቀጥል ደግሞ ይሄንን ሰፊ የሆነ ዎኪንግ ሻወር እናገኛለን። ሁለት ሰው ማስጠቀም የሚችል ነው። እንደምታዩት እዚህ ጋር ዎኪንግ ሻወሩ አለ። በላይ ደግሞ የቦይለሩን ቦታ እናገኛለን። እንግዲህ ይሄ የምታዩት መታጠቢያ ክፍሉ ነው ማለት ነው። እንግዲህ ይሄን ክፍል በዚህ እንጨርሳለን። አሁን ደግሞ 12ኛ ፎቅ ላይ እንውጣና ባለ አንድ መኝታ ያልኳችሁን በጣም ሰፊ የሆነ የራሱ ቴራዝ ያለው ቤት እናያለን። የነዋሪዎቹን ደግሞ ቴራዝ ያልኳችሁንም እሱንም አብረን እናያለን ማለት ነው። ወደ ላይ እንውጣ። አሁን ደግሞ የምንገኘው 12ኛ ፍሎር ላይ ሲሆን በዚህ ደግሞ ማሳያችሁ ቅድም እንደነገርኳችሁ አንድ ቤት ብቻ ነው። ይሄኛው አንድ ቤድሩም የያዘ ሲሆን እሱን ገብተን እናየዋለን። በዛ በኩል ደግሞ የነዋሪዎች ቴራስ አለ፣ እሱንም እናየዋለን። የዚህ ቤት ደግሞ ለብቻው ሙሉ ቴራስ አለው፣ እሱንም አሳያችኋለሁ ማለት ነው። እንግዲህ ይሄኛው ቤት ስንገባ ይሄንን ይመስላል ማለት ነው። ከጀርባ የምትመለከቱት ኦፕን ኪችን ክሎዝድም ነገር ሲሆን በዚህ በኩል ደግሞ ዋናውን የመኖሪያ ክፍል እናገኛለን ማለት ነው። መኖሪያ ክፍሉ እንደምታዩት በጣም ሰፊ የሆነ ነው። በዚህ በኩል እንደነገርኳችሁ ቴራሱ አለ። ሰፊ የሆነ ቦታ ነው። አሪፍ የተፈጥሮ ብርሃንም ወደዚህ ክፍል ያስገባልናል። በዚህ በኩል ባለው መስታወት ደግሞ በዚህ በኩልም አሪፍ የተፈጥሮ ብርሃን ይገባል ማለት ነው። ወደዚህ ትንሽ ወጥቼ ያሳያችኋለሁ። መጀመሪያ ያሉትን ክፍሎች ላሳያችሁና እንግዲህ ከሳሎኑ ስንቀጥል በዚህ በኩል የምናገኘው ይሄ ቦታ ዳይኒንግ ኤሪያ ነው። እዚህ ጋር የምግብ ቦታ ማድረግ ትችላላችሁ። በጣም ሰፊ ቦታ ነው። እስከ 10 እስከ 12 የሚሆን ሰው መያዝ የሚችል ጠረጴዛ እዚህ ጋር ማስቀመጥ ትችላላችሁ። እዚህ ጋር ደግሞ እንደ አይላንድ የተጠቀሙት ሲሆን የብሬክፋስት ኤሪያ ቦታ ወይም ደግሞ ወንበር አድርጋችሁ እንደ ባር ኤሪያ ቦታ መጠቀም ትችላላችሁ። ወደ ውስጥ ስንገባ ደግሞ ኪችኑን ነው የምናገኘው። ይህ ኪችን እንደምታዩት እንግዲህ ሙሉ ነገር የተሟላለት ነው። አሪፍ የሆነ ማቴሪያልም ያለው ከላይ እንደምታዩት የእቃ ማስቀመጫ ያለው። በዚህ በኩል የእቃ ማጠቢያ ቦታ አለ። ከታችም ደግሞ ተጨማሪ ቦታዎች አሉት። ይሄ መሀል ላይ ክፍት የሆነው የስቶቭ ቦታ ነው። ስቶቭ እናንተ ናችሁ ማለት ነው የምታሟሉት። እንግዲህ ኪችኑ ሰፋ ያለ ይሄንን ይመስላል ማለት ነው። በዚህ በኩል ደግሞ ስንቀጥል እዚህ ጋር የምናገኘው የዋናው መኖሪያ ክፍል መታጠቢያ ክፍል ነው ማለት ነው። እንደምታዩት ቀለል ያለ ሙሉ ነገር የተሟላለት አሪፍ የሆነ የመታጠቢያ ክፍል ነው። ወደዚህ ስንመጣ ደግሞ ዋናውን ማስተር ቤድሩም ነው የምናገኘው። እንግዲህ ይህ ቤት እንደነገርኳችሁ አንድ ቤድሩም ብቻ ነው ያለው። ለአንድ አባወራ ወይም ለወንድ ላጤ ብቻውን ለሚኖር ሰው በጣም ተስማሚ የሆነ ቦታ ነው። በዚህ በኩል የራሱ የሆነ የመታጠቢያ ክፍል አለው። እንደምታዩት በጣም ሰፊ የሆነ ቦታ ነው። በዚህ በኩል የእጅ መታጠቢያ ቦታ አለ። እዚህ ጋር ቶይሌት፣ እዚህ ጋር ደግሞ ዎኪንግ ሻወር አለን። በጣም ሰፊ የሆነ ክፍል ነው። ወደ ክፍሉ ደግሞ ስንመጣ ይህንን የመሰለ ሰፊ ክፍል እናገኛለን ማለት ነው። ክፍሉ እንደምታዩት በጣም ሰፊ ነው። ከአልጋም ተጨማሪ ደግሞ የተለያዩ የመቀመጫ ቦታዎች፣ የመጽሐፍ ማንበቢያ ቦታ ማድረግ ትችላላችሁ። በዚህ በኩል ደግሞ ይህንን የሚያምር ቪው እናያለን ማለት ነው። እታች ቪዎቹን በደንብ አሳይቻችኋለሁ። እንግዲህ በጣም የሚያምር ቪው አለው። 360 ዲግሪ ብትዞሩ እንዳለ ይሄን ቤት የከለለው ቪው ነው ማለት ነው። ወደዚህ ደግሞ ስንመጣ ይሄን የመሰለ የተሟላ የልብስ መደርደሪያ ሳጥን አለው ማለት ነው። ሳጥኖቹም ደረጃቸውን የጠበቁ ናቸው። እንግዲህ ዲዛይኑን እንደምታዩት ደግሞ በጣም የሚያምር ነው ማለት ነው። እንግዲህ ይሄንን ይመስላል። አሁን ደግሞ ወደ ቴራሱ እንሂድና ላሳያችሁ። አሁን ደግሞ ቴራሱ ጋር ደርሰናል። ወደዚህ ቴራስ ስንወጣ ደግሞ ከቤቱ በላይ በጣም ሰፊ የሆነ ቦታ የያዘ ቴራስ ነው። እንደምታዩት በጣም ሰፊ የሆነ ቦታ ነው ማለት ነው። ሙሉ ደግሞ ያሳያችሁን ቪው ከዚህ ማየት ትችላላችሁ። 360 ዲግሪ እንደነገርኳችሁ ብትዞሩ በየቦታው ቪው ነው የምታዩት። በጣም የሚያማምር ቪው አለ። በዚህ በኩል መገናኛን ታያላችሁ። ወደዛ ደግሞ ስትሄዱ ቶፕ ቪው አለ። እንግዲህ ወደዛ ሲግናል አለ። በዛ በኩል ደግሞ የንግድ ባንኩን ፎቅ ማየት ትችላላችሁ። ወደ ሜክሲኮ ምናምን በደንብ ሙሉ አዲስ አበባን ከዚህ ማየት የምትችሉበት ቦታ ነው። እንግዲህ ቴራሱም ደግሞ በጣም ሰፊ የሆነ ቦታ ሲሆን ለዚህ ቤት ብቻ የፕራይቬት የሆነ በጣም የሚያምር ቦታ ነው ማለት ነው። እዚህ ጋር ደግሞ ተጨማሪ ላይ የምታዩት ማለት ነው። ወደዛ ስንወጣ ደግሞ ይሄንን ተጨማሪ ቴራዝ እናገኛለን ማለት ነው። መግቢያውን እናሳያችሁ ነው። አሁን ወርጄ ያሳያችኋለሁ። እንግዲህ ይሄም ደግሞ ቀለል ያለ ፕሮግራም ቢኖርባችሁ የተለያዩ ለለቅሶ ዝግጅቶች ምናምን ቢኖርባችሁ እዚህ ማከናወን ትችላላችሁ። የነዋሪ ሲሆን በጣም ሰፊ ቦታ ነው።
በዚህ በኩል ደግሞ የተሸፈነው ቦታ ታንከሩን የውሃ መያዣውን እና የዲሾቹን ቦታ የያዘ ሲሆን ከጀርባ ሻት ላይ ያስገባላችኋለሁ እንደ መያዣ ቦታ ነው ማለት ነው። መሀል ላይ የምታዩት ደግሞ ሊፍቱ ነው። እንግዲህ ይሄም በጣም ሰፊ የሆነ ቦታ የሚያምር ቦታ ነው ማለት ነው። እንግዲህ አፓርትመንቶቹ እንዳያያችኋቸው በጣም የሚያምሩ አፓርትመንቶች ናቸው። ዋጋቸውም ደግሞ በጣም ተስማሚ የሆነና አሪፍ የሆነ ነው። ዋጋቸው ደግሞ ከ22.4 ሚሊዮን ጀምሮ እስከ 34 ሚሊዮን ባለው ታገኙታላችሁ። የተለያዩ አከፋፈልም ሲስተም ስላለው ከታች ባለው ስልክ እየደወላችሁ አናግሩን። ሳይቱን ማየት ለምትፈልጉ እየደወላችሁ መታችሁ ማየት ትችላላችሁ። እንግዲህ የዚህን ቤት ጉብኝት በዚህ ጨርስላችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላም ቪዲዮ ደግሞ እስከምንገናኝ ድረስ ቻው።